በአጭሩ አንድ ሙስሊም ሐዲስ መቀበል ላይ ግዴታ አለበት ወይስ የለበትም ለሚለው ግዴታ አለበት ነው። ይህም የጌታ አምላካችን ትእዛዝ መሆኑን ቅድም የተጠቀሰው አንቀጽ አለ። እሱም በምዕራፍ 59 ቁጥር 7 ላይ ወማ አታኩም ረሱሉ ፈኹዙሁ ነው። መልእክተኛው የሰጣችሁን ማንኛውን ነገር ያዙት ነው ያለው። መልእክተኛው በዋነኛነት ሁለት ነገሮችን ሰጥተውናል። አልይም እንደተናገረው ከመልእክተኛው ሁለት ነገራቶች ቀርተዋል አለ። አንደኛው ቁርአን ነው፣ ሁለተኛው ደግሞ ሱና ነው። ስለዚህ ወማ አታኩም ረሱሉ ፈኹዙ ብሎ የተናገረው አላህ ነው፣ ቁርአን ላይ ነው ያለው። መልእክተኛው የሚሰጣችሁ ነገር ተቀበሉ ብሎ ያዘዘው ማን ነው? አላህ ነው። መልእክተኛው ስንት ነገር ሰጥቶናል? ሁለት ነገር ሰጥቶናል። አንደኛው ቁርአን ነው፣ ሁለተኛው ደግሞ ሱናውን ነው። ስለዚህ ሁለቱንም ነገር መያዝ የጌታ አምላካችን ትእዛዝ ነው። አላህ ያዘዘውን ነገር ደግሞ መቀበል ከአንድ ሙስሊም ላይ ወይ ደግሞ በአንድ ሙስሊም ላይ ግዴታ ሆኗል ነው። ወማ አታኩም ረሱሉ ፈኹዙ ወማ ነሃኩም አንሁ ፈንተሁ አለ። መልእክተኛው የሰጣችሁን ነገር ያዙት፣ መልእክተኛው የከለከላችሁን ነገር ደግሞ ተከልከሉ ብለዋል። ስለዚህ መልእክተኛው አንድ ነገር የሚያዘው በቁርአን አይደለም። ቁርአን ላይ የሚያዘው የሚከለክለው አላህ ነው። መልእክተኛው የሆነን ትእዛዝ የሚያስተላልፈው በሐዲስ ነው። መልእክተኛው የሆነ ነገር የሚከለክለው በሐዲስ ነው። ቁርአን ላይ ተናጋሪው የትእዛዙ ባለቤት መራሱ አላህ ነው። ስለዚህ የነቢዩን ንግግር የእሳቸውን አስተምሮ ክልከላዎችንና ፍቃዶችን የምናገኘው በሐዲስ ላይ እንጂ በቁርአን ላይ አይደለም። ቁርአን የጌታ አምላካችን ቃል ብቻ ነው። ወማ አታኩም ረሱሉ ፈኹዙ ሲባል ይህን የነቢዩን ሱና ያመላክታል ነው። ቁርአን ላይ አንድ የምናገኘው ነገር አለ። ምዕራፍ 2 ሱረቱል በቀራ ቁጥር 151 ላይ ከማ አርሰልና ፊኩም ረሱለን ሚንኩም የትሉ ዐለይኩም አያቲና ወዩዘኪኩም ወዩዐሊሙኩሙል ኪታበ ወልሕክማ ወዩዐሊሙኩም ማ ለም ተኩኑ ተዕለሙን የሚል ነገር አለ። መጽሐፍን ጥበብን የሚያስተምራችሁ መጽሐፍንና ጥበብን የሚያስተምራችሁ ይላል። ስለ ነቢዩ መሐመድ ይናገራል። አላህ ምን አለ? መጽሐፍንና ጥበብን የሚያስተምራችሁ። መጽሐፍንም ያስተምራቸዋል ጥበብንም ያስተምራቸዋል አለ። መጽሐፍ የተባለው ያው ቼክ ማድረግ እንችላለን ተፍሲሮቹ ማብራሪያዎቹን። ወዩዐሊሙሁል ኪታብ ሲል ወሁወል ቁርአን ወልሕክማ ሲል ወሂየ ሱና ይላሉ። ጥበብ የተባለው ሐዲስ ነው። ምክንያቱም ቁርአን ውስጥ የምናገኘው ጥበቡ ሁሉ ነገር ትምህርቱም የአላህ ነው። በመልእክተኛው በኩል የምናገኘው ጥበብ ግን በሱና ውስጥ ነው የሚገኘው። ስለዚህ ይህንን ጥበብ ደግሞ የምናገኘው ሐዲስ ውስጥ እስከሆነ ድረስ ሐዲስን መቀበል ከአንድ ሙስሊም ላይ ወይ ደግሞ በአንድ ሙስሊም ግዴታ ነው። ሌላኛው አንድ ማንሳት የምፈልገው ነገር ምንድን ነው? ቁርአን ላይ ምን የሚል ነገር እናገኛለን መሰላችሁ? ምዕራፍ 48 ቁጥር 29 ላይ ሙሐመዱን ረሱሉላህ የሚል ነገር እናገኛለን። ሙሐመዱን ረሱሉላህ ማለትም ሙሐመድ የአላህ መልእክተኛ ነው የሚል ትርጉም አለው። ሙሐመዱ ረሱሉላህ ሙሐመዱ ረሱሉላህ የሚለው ደግሞ አራት መስፈርቶች አሉ። አንድ ሰው ሙሐመድ የምርም የአላህ መልእክተኛ ነው ብሎ ከተናገረ አራት መስፈርቶችን ሸርጦችን ሊያሟላ ይገባል። እነዚህ አራት ሸርጦች ምንድናቸው ከተባለ የመጀመሪያው ጣአቱሁ ፊማ አመር ነው። አንድ ሰው ሙሐመድ የአላህ መልእክተኛ ነው ሰለላሁ ዐለይሂ ወሰለም ብሎ ከተናገረ አራት ሸርጦችን ሊያሟላ ይገባል። የመጀመሪያው ጣአቱሁ ፊማ አመር ነው፣ ያዘዙትን ነገር መታዘዝ ነው። ስለዚህ እሳቸው የሚያዙት ነገር ደግሞ በሐዲስ ነው፣ ሐዲስን መቀበል ግዴታ ይኖርበታል ነው። ሁለተኛው ወተስዲቁሁ ፊማ አኽበር ነው፣ የተናገሩት ነገር እውነት ነው ብሎ መቀበል ይኖርበታል አንድ ሰው። ወተስዲቁሁ ነብዩ መሐመድ የሚናገረው እያንዳንዱ ነገር እውነት ነው ብሎ ማመን አለበት። ይህን ለማመን ደግሞ ሐዲስን መቀበል ይኖርበታል ነው። ሶስተኛው መስፈርት ምንድን ነው? ወጅትናቡ ማነሃ አንሁ ወዘጀር ነው። እርሳቸው የከለከሉትን ነገር መከልከል ነው። ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም የከለከሉትን ነገር ኮምፕሊትሊ መተው ይሄ ሙሐመዱ ረሱሉላህ ለሚለው የእምነት አንቀጽ መሰረቱ ነው። አራተኛውና የመጨረሻው እሳቸው በደነገጉት ባስተማሩት መንገድ ቢሆን እንጂ አላህ ላይ መለክ ነው። አላህን ማምለክ ያለብን እርሳቸው ባስተማሩትና ባዘዙት መንገድ ብቻ ነው የሚሆነው። ራሳችን በፈጠርነው መንገድ አላህን ማምለክ አንችልም። አንዳንዶች እንደሚያደርጉት እየዘለሉ እንደ አህያ እየዘለሉ አምላካቸው የሚያመልኩ አሉ አይደለ? እንዲህ ወደ ላይ እየዘለሉ እየጨፈሩ ምናምን አላህን እናመልካለን አምላክን እናመልካለን የሚሉ ሰዎች አሉ። ይሄ እሳቸው ያዘዙት መንገድ ስላልሆነ አላህን ማምለክ ያለብን ነቢ መሐመድ ባስተማረው መንገድ ነው። ስለዚህ እሳቸው ያስተማሩትን ትምህርት የምናገኘው አላህን ለማምለክ ራሱ ሐዲስ ውስጥ ነው። ስለዚህ ሐዲስን መቀበል አማራጭ ያሌለው ግዴታ ነው አንድ ሙስሊም ላይ እና ይህን ይመስላል። ወደ ቀጣዩ መሄድ እንችላለን። ለምሳሌ አይን ለማየት ብቻውን በቂ ነው ተርላ? አይን ለማየት ብቻውን በቂ አይደለም። በቂ ነው። ሌላ ምን አለ? ከሰውነት አካል ውስጥ እጅ፣ እግርህ ምናምን ለምንድን ይሄ በእኛ አባባል ምሳሌ ቢሆንም ወደዛ ሐሳብ አይን ልብ ካላየ አይን ቢያይ ትርጉም የለውም ይባላል። ልብና አይን አንድ ያደርጋቸውና ለማየት በቂ ናቸው ወይ? ለማየት በቂ ነው። ለማየት በቂ ነው። ግን አሁን በቂ ነው የሚለው ነገር ከምን አንጻር የሚለው ነገር ይታያል። እጅስ ያስፈልግሃል?
አልገባኝም። ማለትም ያለሁትን ነገር እርግጠኛ ለማድረግ ለመንካት ሰፖርት ሊያደርገኝ ይችላል። ገባኝ። ስለዚህ አሁን እጅ በቂ ነው ወይ አይን በቂ ነው ወይ አይደለም ብለህ ብትጠይቅ በቂ ነው ትላለህ። ግን እጅን ባገለለ መልኩ አይደለም አይደለ? እጅና እግርም ባገለለ ልክ እንደዛው ነው። ቁርአን በቂ ነው ወይ ተብለህ ብትጠይቅ አዎ በቂ ነው ብለህ መመለስ ትችላለህ። ያ ማለት ግን አይንም እጅም በተርላ ውስጥ እንዳለ ሁሉ ሐዲስም ቁርአንም በአንድ መልእክተኛ ላይ ነው ያለው። የምትነጥለው ነገር አይደለም። ምንድነው ኤግዛምፕል ቤት ስታሰራና ስትሰራ ዲዛይን ስታሰራ ማስተር ፕላን የሚባል ነገር አለ። ያ ማስተር ፕላን ምንድነው? ቤቱ የሚሰራበት ነው። ስትራክቸራል ዲዛይኑ አለ። ከዛ በኋላ የኤሌክትሪካል ኢንጂነሪንግ አለ፣ ስትራክቸራል ዲዛይኑ አለ፣ እንደገና ደግሞ የአርክቴክቸራል የተለያየ ነገር አለ። ዲዛይኑ ላይ ሴክሽኖቹ አሉ ምናምን ነገር። ግን ውስጡ ምን ያህል ሲሚንቶ ያስፈልገዋል፣ ምን ያህል ብረት ያስፈልገዋል፣ ምን ያህል ጠጠር ያስፈልገዋል የሚለውን ስፔሲፊኬሽን የሚባል ነገር አለ። ሁለቱም የሚሰራው ግን አንድ ሰው ሊሰራው ይችላል፣ ሁለቱንም ማለት ነው። ያ ማለት ስፔሲፊኬሽኑ ዝርዝር ነው ያለበት ማለት ነው። ልክ ቁርአን ላይ እንደምታየው ነው፣ ማስተር ፕላን ነው እሱ። 5 ወቅት ሰላት ይነግርሃል። ሰላት ፈጅር፣ ሰላት ዙሁር፣ ስማቸውን ይጠቅስልሃል በተለያየ ቦታ ላይ ማለት ነው። ግን ሰላት ፈጅር ላይ ስንት ረካ አለ፣ ዙሁር ላይ ስንት አለ፣ መግሪብ ላይ ስንት አለ የሚለውን ዝርዝሩ የምታገኘው ሐዲስ ላይ ነው የምታገኘው። ስለዚህ አያኛውን ቁርአንን እንደ ማስተር ፕላን ነው፣ ይሄኛው ደግሞ እንደ ስፔሲፊኬሽን ተደርጎ ነው የተቀመጠው። ሁለቱም ግን ከቢነጣጠሉ ነገሮች አይደሉም። ራሱ ነጥላ አይደለም። ቁርአን በቂ ነው ወይ ተብሎ አንድ ሰው ቢጠይቀው አዎ በቂ ነው። ከምን አንጻር ነው እየተናገርክ ያለው? ከሌላ መጽሐፍ አንጻር ነው እየተናገርክ ያለው። ግን ስለ ሐዲስ ስታወራ ደግሞ ሐዲስም ቁርአንም ምንጫቸው አንድ ነው። ሁለት የተለያየ ምንጭ ቢሆን ነው ኖሮ ነበረ ተጨማሪ አያስፈልግም ያስፈልጋል ብለን የምንለው ማለት ነው። ለምሳሌ ባይብል ላይ ስትመለከቱ 66 በቂ ነው ሰዎች ሲሉ 66 ሰዎች የጻፉት መጽሐፍ ስላለ ነው። የተለያዩ ሰዎች ናቸው የጻፉት። የቁርአንና የሐዲስ ግን ምንጩ አንድ ነው፣ አላህ ነው ራሱ የሁለቱም ማለት ነው። ምንጩ መልእክቱ ያላህ ነው፣ ቃሉ የረሱል ሰለላሁ ዐለይሂ ወሰለም ናቸው። እሳቸው ደግሞ ከልብ ወለድ አይናገሩም ተብሎ የተቀመጠው እና ኢምራን እስቲ ማጠቃለያ ሰራበትና ቀጣዩ